አርዕስተ ዜና። የጠላት ኃይል በመካነ ሰላም ከተማም ዙሪያውን በፈንጅ አጥሮ አይደፈሬ በሚል ሲተማመንበት የነበረው ምሽጉ በጥቂት ደቂቃዎች ውጊያ ደርመስመሶ መውጣቱ ተነገረም። የፋኖ አብሬ አባላቱ አጥቢያ ሌሊቱን በደረታቸው እየተሳቡ በጠላት ምሽግ ተወርውረው በመግባት ከሳንጃ ውግ የጨበጣ ውጊያ ጀምሮ በካሄዱት ትንቅንቅ በርካታ የጠላት ኃይልን ሙትና ቁስለኛ ያደረጉ ሲሆን ከተገደሉ ወታደሮች መካከል አብዛኛውን ቁጥር የሚይዙት በፋኖ ሳንጃ ደረታቸው ልክ እንደ ጎመን የተቀረደደ መሆናቸው ታውቋል። የኢንጂነር ደሳለኝ አሰፋና የአርበኛ ደማሊ እንዲሁም የይታገሱ አራጋውና የሌሎች ሰማዕት አደራ ተሸካሚዎቹ እነዛ የአባይ ዘብ ፀያይ ማናብስቱ ድንግዝግዝ በለው በድቅድቁ ጨለማ የጠላትን ምሽግ በመደረማመስ የጠላትን ደረት በሳንጃ ሲሞሸልቁ ታድረዋል። የተቆጣ ነብር ቆፍጣና ጦረኛ ሀገሩ ወሎ ነው፣ ጎጃም ድንበርተኛ። መረጃውን በዝርዝር አሰናድተነዋል። በቅድሚያ የምናሰማችሁ ይሆናል። በሌላኛው መረጃችን አብይ አህመድ ሰሞኑን ሲፎክርበት በሰነበተው የአየር ኃይል ትርኢት ላይ የዩናይትድ አረብ ኤምሬት የጦር ሄሊኮፕተሮችና ጀቶች በተወሶ መጥተው ትርኢት እንዳሳዩ ዓለም አቀፍ ሚዲያዎች መረጃውን አወጡትም። ባለቤትነታቸው የዩናይትድ አረብ ኤምሬት የሆነው 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት ሐረር ሜዳ ላይ ሲገለባበጡ ታይተዋል። በዛው ዕለት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች አብይ አህመድ ሰማዩም የኛ ነው በሚል ሲመጻደቅ ሐሰተኛ ዲስኮር ሲያስተጋባም አምሽቷል። ነገሩ አበው ስልብ ባሪያ በጌታው እንትን ይኮራል እንዳሉት ነው። አብይ አህመድ ሰማዩም የኛ ነው በሚል ዲስኩሩን ባስተጋባበት ዕለት የሱዳን መንግስት የጦር ጀቶች የኢትዮጵያን አየር ክልል ጥሰው ገብተው ጥቃት ፈጽመው እንደነበር በዕለቱ መዘገባችን አይዘነጋም። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በምስራቅ ጎጃም ዞን ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተሰምቷል። አብይ አህመድና ቡድኑ ስልጣናቸውን ለማስቀጠል ሲሉ 15 ዓመት በታች የሆኑ ታዳጊዎችን ጨምሮ የጉልበት ሰራተኞችንና ተማሪዎችን በግዳጅ አፍነው ወደ ወታደራዊ ማሰልጠኛ ጣቢያ እያስገቡ ቢሆንም ነገር ግን ታፋኞቹ ማን ሞቶ የማን ስልጣን ሊቀጥል በሚል ከማሰልጠኛ ጣቢያ እየጠፉ ልክ እንደ እምቧይ ካብ ማለቃቸውን የተነገረው። አብይ አህመድ የጨበጠው ሁሉ ልክ እንደ ጎም እየተነነበት መላግጡ ጠፍቶታል። ጸረ አማራውና ነውረኛው አብይ አህመድ ቅያሪ ካልሲውን በዳንኤል ክብረት ሱሪና ከረባቱን በነ ተመስገን ጥሩን አሸክመው ዝናሽ ታያቸውን እንዳንጠለጠለም ወደ ተባበሩት አረብ ኤምሬት በቅርቡ መፈርጠጡ አይቀሬ ይመስላል። መረጃውን አሰናድተነዋል፣ ሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ጥር 18 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። የጠላት ኃይል አይደፈሬ በሚል ሲተማመንበት የነበረው ምሽግ በጥቂት ደቂቃዎች ኦፕሬሽን ተሰበረ። በምስራቅ አማራ ቀጠና መካነ ሰላም ከተማ ውስጥ አጥቢያ ሌሊቱን የፋኖ አብሬ አባላት በወሰዱት የአጭር ሰዓት ማጥቃት በርካታ የአገዛዙ ወታደሮችን በመደምሰስ ጠላት ይተማመንበት የነበረም ዙሪያውን በፈንጅ የታጠረ ምሽግን ደርመስመሱን አውጥተውታል። የፋኖ አባላቱ አጥቢያ ሌሊቱን በደረታቸው እየተሳቡ በጠላት ምሽግ ተወርውረው በመግባት ከሳንጃ ውግ የጨበጣ ውጊያ ጀምሮ ባካሄዱት ትንቅንቅ በርካታ የጠላት ኃይልን ሙትና ቁስለኛ ያደረጉ ሲሆን ከተገደሉ ወታደሮች መካከል አብዛኛውን ቁጥር የሚይዙት በፋኖ ሳንጃ የተመቱ ናቸው ተብሏል። በርካቶችም ክፉኛ ቆስለው ወደ መካነ ሰላም ሆስፒታል ተወስደዋል። የተቆጣ ነብር ቆፍጣና ጦረኛ ሀገሩ ወሎ ነው፣ ጎጃም ድንበርተኛ የተባለላቸው ወዲህ ደግሞ በግራው መክቶ በቀኙ ካልመታም በምን ያስታውቃል ቦረናና ሜታ ተብሎ ስንኝ የተቋጠረላቸው እነዛ ፀያይ ማናብስቱ ዛሬ አጥቢያ ሌሊቱን የጠላት ኃይል አይደፈሬ በሚል ሲተማመንበት የነበረው ምሽግን ደርመስመሶን በማውጣት በርካታ ያገዛዙ ወታደሮችን መግደላቸው ተሰምተዋል።
በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል ኮር ስር ከሚገኙት ከኢንጂነር ደሳለኝ አሰፋ ክፍለ ጦርና ከመብረቅ ክፍለ ጦር የተወጣጡ የአብሪ ወይንም ቃኝ አባላት ትላንት ጥር 17 2018 ዓ.ም ለዛሬ አጥቢያ ሌሊት በመካነ ሰላም ከተማ ውስጥ የነበረ ጠንካራና አይደፈር የተባለውን ዙሪያውን በፈንጅ የታጠረ የጠላት ኮንክሪት ምሽግ ላይ ስኬታማ እርምጃ በመውሰድ አንጸባራቂ ድል ተቀዳጅተዋል። በመካነ ሰላም ከተማ አስተዳደር ሶዬ ክፍለ ከተማ ውስጥ በተለምዶ ኔትወርኩ ተብሎ በሚጠራው ስፍራ ላይ ጠላት ዙሪያውን በፈንጅ አጥሮ ሰርቶት የነበረው አይደፈር የተባለው ምሽግ ነው አጥቢያ ሌሊቱን ብርግድግዱ የወጣው። የጸረ አማራው ብልጽግና ጦር የምዕራብ ወሎ መካነ ሰላም ከተማን ተቆጣጥሬ ቆያለሁ በሚል ከመከላከያ እግረኛ አባላት ከአየር ወለድ ኮማንዶ እንዲሁም የአድማ ብተናና የሚሊሻ ጥምር የሆኑ በርካታ ወታደሮችን አከማችቶ የነበረ ቢሆንም ነገር ግን ይህ ሁሉ ግትልትል ኃይል በፋኖ ፊት ኢምንት ሆኗል። ከዚህ ቀደም በከተማ የነበረው የጠላት ኃይል የፋኖን ክንድ መመከት ባለመቻሉ ትላንት የሰሜን ምስራቅ ዕዝ 801ኛ ኮር በኮሎኔል ዮሐንስ የሚመራ የ43ኛ ክፍለ ጦር ሰራዊት በከተማው አዲስ ስምሪት ተሰጥቶት ተሰማርቶ የነበረ ቢሆንም ነገር ግን ይህም የፋኖ አፈሙዝ ሲሳይ ከመሆን ያለፈ ስራ ሳይሰራ በሌሊት ኦፕሬሽን አከርካሪው ተሰብሮ አድሯል። በአራት አቅጣጫ በተደረገው የሌሊት ኦፕሬሽን ጠላት ይዞታውን ላለመልቀቅ የመጨረሻ አቅሙን የተጠቀመ ቢሆንም የፋኖ አብሪ አባላቱ በአየር ማረፊያውና በሶዬ በኩል ያለውን ምሽግ አስቀድመው ስለሰበሩት አብዛኛው የጠላት ኃይል ነፍሱን ለማትረፍ ወደ ደሴ መስመር መፈርጠጡን የታወቀው። ውጊያው በድቅድቅ ጨለማ የተካሄደ በመሆኑ የተገደሉ የአገዛዙ ወታደሮች ቁጥር በውል ባይታወቅም ነገር ግን በርካቶች የአፈር ሲሳይ ሆነው ቀርተዋል። ከተገደሉ ወታደሮች መካከል አብዛኛውን ቁጥር የሚይዙት በፋኖ ሳንጃ ደረታቸው ልክ እንደ ጎመን የተቀረደዱ መሆናቸው ሲገለጽ፣ በርካቶችም ክፉኛ ቆስለው በመካነ ሰላም ሆስፒታል ሕክምና እየተደረገላቸው ይገኛል። የፋኖ አባላቱ አይደፈርም የተባለ ምሽግን ሰዓታትን ባልፈጀ ውጊያ ድርምስምሱን በማውጣት በርካታ ወታደሮችን ከደመሰሱ በኋላ በርካታ ክላሽንኮቭ መሳሪያዎችን ከነተተኳሾቻቸው እንዲሁም ሌሎች ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችና ግብአቶችን ማርከው በድል ታጅበው ቀጠናውን ለቀው መውጣታቸውን ነው ጣቢያችን መረብ ሚዲያ ለማረጋገጥ የቻለው። በመካነ ሰላም ከተማ የሚገኙ ያገዛዙ ካድሬዎች ፋኖዎች እንዲህ በሌሊት መጥተው የወታደሮቻችንን ካምፕ ካደባዩት እኛስ ምን ዋስትና አለን በሚል ከተማዋን ለቀው ዛሬ እስከ ምሽት ወደ አጎራባች አካባቢዎች ሸሽተዋል። አንዳንዶቹም ስብሰባ በሚል በወረዳውና በከተማ አስተዳደሩ በጀት ወጪ አስጽፈው ወደ ደሴና ኮምቦልቻ ፈርጥጠዋል። ወደ ሌላኛው መረጃችን አለፍን። አብይ አህመድ በፎከረበት የአየር ኃይል ትርኢት ላይ የዩናይትድ አረብ ኤምሬት የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዳሳዩ ዓለም አቀፍ ሚዲያዎች መዘገብ ጀምረዋል። በዚህም ባለቤትነታቸው የዩናይትድ አረብ ኤምሬት የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት ሐረር ሜዳ አየር ኃይል መታየታቸው ታውቋል። በዋዜማው ምሽት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማዩ የኛ ነው ብሎ ማስጻፉ አይዘነጋም። ኦህዴድ መራሹ ነውረኛው የብልጽግና ቡድን ሰማዩም የኛ ነው በሚል ሐሰተኛ ዲስኩር ባሰማበት ወቅት በተመሳሳይ ሰዓት በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉምዝ ክልል የአየር ጥቃት መፈጸሙን በዕለቱ መረብ ሚዲያ መዘገቡ አይዘነጋም። አብይ አህመድ ሀገሪቱን የጎረቤት ሀገራት መንግስታት ተቀናቃኝ የሆኑ ኃይሎች ማሰልጠኛ ጣቢያ ካደረጋት ቆይቷል። በአብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኙ የሆነው በሐምዳን ደጋሎ የሚመራው ፈጥኖ ደራሹ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮቻችን አክለው ገልጸዋል። ጥቃቱ የተፈጸመው ጥር 15 2018 ዓ.ም ሲሆን ከሳምንት በፊት ተመሳሳይ የሆነ ጥቃት ተፈጽሞ እንደነበር ተገልጿል። የሱዳን መንግስት ጦር የኢትዮጵያን አየር ክልል ጥሶ በመግባት ጥቃት በፈጸመበት ወቅት ነውረኛው የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነአብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩም የኛ ነው በሚል ሐሰተኛ ዲስኮርስ ሲያስተጋባ ውሏል። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምባረር የሚገድሉበት ከሆነም ዓመታት ተቆጥረዋል። እውነትና ንጋት እያደር ይጠራል ነውና የአበው ብሂል አብይ አህመድና ቡድኑ ሰማዩም የኛ ነው በሚል ድስኩር ባሰሙበት የአየር ኃይል ትርኢት ላይ ባለቤትነታቸው የዩናይትድ አረብ ኤምሬት የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በተውሶ መጥተው ትርኢት እንዳሳዩ ዘገባዎች ወጥተዋል።
በዋዜማው ምሽት ደግሞ ሰማዩ የኛ ነው የሚል ጽሑፍ የአብይ አህመድን ምስል ሲያሳዩ የነበሩ ድሮኖች የቻይና መንግስት እንደሆኑና ለ10 ደቂቃ $120,000 የኪራይ ክፍያ የተከፈለባቸው ናቸው ተብሏል። የአብይ አህመድ ሰማይ አዲስ አበባ ፒያሳ ብቻ ናት ወይ የሚል ጥያቄም እያነሱ ብዙዎች እየተሳለቁ ይገኛሉ። ወደ ሌላኛው መረጃችን አለፍን። በምስራቅ ጎጃም ዞን ከታፈሱ 1330 ወጣቶች መካከል 850 በላይ የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተሰምቷል። አብይ አህመድና ቡድኑ ስልጣናቸውን ለማስቀጠል ሲሉ ከ15 ዓመት በታች የሆኑ ታዳጊዎችን ጨምሮ የጉልበት ሰራተኞችንና ተማሪዎችን በግዳጅ አፍነው ወደ ወታደራዊ ማሰልጠኛ እያስገቡ ቢሆንም ነገር ግን ታፋኞቹ ማን ሞቶ የማን ስልጣን ሊቀጥል በሚል ከማሰልጠኛ ጣቢያ እየጠፉ ልክ እንደ እምቧይ ካብ ተንዳው ማለቃቸው ነው የተገለጸው። አብይ አህመድ የጨበጠው ሁሉ ልክ እንደ ጎም እየተነነበት መላቅጡ ጠፍቶታል። ይህ ነውረኛና ጸረ አማራ ግለሰብ ቅያሪ ካልሲውን በዳንኤል ክብረት ሱሪና ክረባቱን በነተመስገን ጥሩን አሸክመው ዝናሽ ታያቸውን እንዳንጠለጠለም ወደ ተባበሩት አረብ ኤምሬት በቅርቡ መፈርጠጡ አይቀሬ እየሆነ ይመስላል። በማሰልጠኛ ጣቢያው ከጠፉት መካከል 4 ወጣቶች በዛሬው ዕለት ፋኖን በመቀላቀል በማሰልጠኛ ጣቢያው ስለጠፉ ወጣቶች ብዛትና በጣቢያው ስላለው ስለ ጠቅላላው ሁኔታ መረጃ ሰጥተዋል። ደረጀ ጎሹ፣ ደሳለኝ ወርቁ፣ እንዳለ ይበልጣልና ዝጋለ ሰጥ የተባሉት ወጣቶቹ በነብሴ ሳር ምድር ወረዳም ከመርጦ ለማርያም ከተማ መሃል አደባባይ ታፍሰው ድቅድቅ ባለው ጨለማም ወደ ደብረ ማርቆስ ከተማ ከተጓዙ 110 ወጣቶች መካከል ናቸው። ደሳለኝ ወርቁ በመርጦ ለማርያም ከተማ የሸዋት ቀበሌ ነዋሪ ሲሆን ከዓመታት በፊት በደረሰበት የአንጀት መታጠፍ በቀዶ ጥገና ሕክምና ሕይወቱ የተረፈች መሆኑን የሚመሰክር ለምጽ በሆዱ መሃል አሳይቷል። ቀሪዎቹ 3 ወጣቶች ከተሰማሩበት የጉልበት ሥራ በሚኒሻ ታፍሰው ከደሳለኝ ወርቁ ጋር በአንድ መኪና ተጭነው ደብረ ማርቆስ ወታደራዊ ማሰልጠኛ ጣቢያ ራሳቸውን ማግኘታቸውንም ወጣቶቹ በራሳቸው አንደበት ተናግረዋል። ሚኒሻዎች እየደበደቡ ወደ ፖሊስ ጣቢያ ከወሰዱን በኋላ ስልካችንን ቀምተው ምሽት በአንድ መኪና አጭቀው ወሰዱን። 60 የመርጦ ለማርያም ከተማ ወጣቶችና 50 የዙሪያ ቀበሌ ወጣቶች በድምራችን 110 ሆነን ደብረ ማርቆስ ከተማ ስንደርስ ከምስራቅ ጎጃም ዞን ወረዳዎች ታፍሰው ከመጡት ጋር 1330 እንሆን ነበር ያሉት ወጣቶቹ በወታደራዊ ካምፕ ለ10 ቀናት መቆየታቸውን ገልጸዋል። በደብረ ማርቆስ ወታደራዊ ማሰልጠኛ ካምፕ በገባን በሁለተኛው ቀን ለ2 ከፍለው ወደ አዳራሽ ወስደው ሃይማኖት አባቶች፣ ሴቶች፣ ወጣቶችና ሽማግሌዎች የሚደበደቡበትን ቪዲዮ እንድንመለከት ካደረጉን በኋላም ከዚህ ወጣችሁ ብትጠፉ ጽንፈኛው እንደዚህ ያሰቃያችኋል እያሉ ሲያስሸማቅቁን ነበር ብለዋል ወጣቶቹም። ለቀን ስራ ይሆናል ብለን በለበስነው ልብስ ስፖርት ሲያሰሩን የነበሩትም ከታፈሱት ውስጥ ግዙፍ ሰውነት ያላቸው ተመርጠው ሲሆን ከ45 ቀን በኋላ ፓራ ኮማንዶ ሆነን እንደምንመረቅ ተነግሮን ስልጠና ከጀመርንበት ቀን ጀምሮ ቀን በቀን ወጣቶች እየጠፉ ወደ ሀገራቸው ሲሄዱ እኛም ጠፍተን ወደ እናንተ መጥተናል ነው ያሉት 4 ወጣቶችም። በቀን ስራ ልብሳችንና በባዶ እግራችን አሰልጥና ወደ ጦርነት ሊማግዱን መሆኑን በመረዳት በማሰልጠኛ ከነበረው 1330 ታፋይ መካከል 850 የምንሆነው እየጠፋን ወደ ፋኖ ተቀላቅለናል ነው ያሉትም። በአገዛዙ ታፍሰው ከማሰልጠኛ የወጡትን ወጣቶች በመንከባከብ ላይ የሚገኘው በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር በመርጦ ለማርያም ከተማ በስራ ላይ የነበሩ ወጣት ልጆቻችሁ በአገዛዙ ወታደሮች ታፍሰው የተወሰዱባችሁ ወላጆች ልጆቻችሁ ሰሞኑን እኛን ከተቀላቀሉት መካከል ከሆኑ ኑ ተረከቡን ሲል ጥሪ አቅርበዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 18 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።